የኢትዮጵያ ካቶሊካዊት ቤተክርስቲያን የዓለም አቀፏ ቤተክርስቲያን አካል ናትና በሲኖዶሳዊነት የአንድነት ጉዞ ትግበራ ጀምራለች። የዚሁ የሲኖዶሳዊነት ትግበራ አካል የሆነውና በክቡር አባ ምስራቅ ጠዩ የተተረጎመው የመጨረሻው ሰነድም በበርካታ ሀገረ ስብከቶች የትግበራ ሂደት ላይ ይገኛል። መጋቢት 15 ቀን 2018 ዓ.ም የመቂ ሀገረ ስብከት የዚሁ ሲኖዶስ ጉዞ አካል በመሆንና በቀጣይም የሚመራበትን ስትራቴጂክ እቅድ ላይ ለመወያየት በሀገረ ስብከቱ የሚገኙ ቆሞሳትና ሌሎች ካህናት፣ ደናግል፣ ካቴኪስቶችና ምዕመናንን በማሰባሰብ የ3 ቀናት መርሃ ግብር አዘጋጅቶ ነበር። ዛሬ እዚህ የተገኘነው የመቂ ሀገረ ስብከት የሲኖዶስ ጉዞ እና ስትራቴጂክ ፕላኑን ውይይት ለማድረግ ከየቁምስናው የጋበዝናቸው ካህናቶች፣ ሲስተሮች እና እንዲሁም ምእመናን ወጣቶች የተሳተፉበት ጉባኤ ላይ ነን የምንገኘው። ይህ ደግሞ ሲኖዶስ አብሮ መጓዝ እንደ ቤተ ክርስቲያን አብሮ መጓዝ ደግሞ በስምምነት በትብብር በጸሎት በመንፈስ ቅዱስ ተመርተን አብሮ መጓዝ እንዳለብን እንደ ቤተ ክርስቲያን ቆም ብለን ለማሰብ አብረን ለመጸለይና እቅዱን እግዚአብሔር እንደፈቀደው እንዲጓዝልን እግዚአብሔርን ማዳመጥ ነው። የመቂ ሀገረ ስብከት ጳጳስ ብፁዕ አቡነ አብርሃም የ3 ቀናቱ መርሃ ግብር በመስዋዕት ቅዳሴ ማስጀመር ሲኖዶሳዊነት ከጥንት ጀምሮ በመንፈስ ቅዱስ አማካኝነት የነበረ መሆኑን ተናግረዋል። ከዚህ መርሃ ግብር የሚገኘውንም ሁሉም በሚያገለግልበት ቦታ ይዞት እንዲሄድ ብፁዕነታቸው ባሰሙት ቃል እግዚአብሔር ገልጸዋል። ከመስዋዕት ቅዳሴው መቀጠል ሀገረ ስብከቱን ወክለው ለመጡ ስለ ሲኖዶስ ጉዞ ግንዛቤያቸውን ይበልጥ እንዲያሰፉና በተግባራዊነቱ ዙሪያ በክቡር አባ ምስራቅ ጠዩ ገለጻ ተደርጓል። የሲኖዶሱ አተገባበር አሁን ያለንበት ዘመን ኢምፕሊሜንቴሽን ፌዝ የሚባለው ነው፣ ወይም ወደ ተግባር የምንቀይርበት ጊዜ ምንድነው? ወደ ተግባር የምንቀይረው እዚህ ሰነዱ ውስጥ የሰፈሩት ሐሳቦች፣ እነዚህ ሐሳቦች የማን ሐሳብ ናቸው? የህዝብ ሐሳብ ናቸው እና ከህዝብ ወደ ላይ ወጥቶ ላይ ደግሞ በጸሎት መንፈስ፣ በአስተንትኖ መንፈስ፣ በጥሩ የውይይት መንፈስ በድጋሚ ረቆ ወደኛ የመጣው ነው። ስለዚህ አተገባበሩ በመናይበት ጊዜ በመጀመሪያ የኢትዮጵያ ካቶሊካዊ ጠቅላይ ጽሕፈት ቤት አንድ ትልቅ እርምጃ ወስዷል። ይህም እርምጃ ምንድነው? አንደኛ ስልጠናም ግንዛቤ መስጠት። ያ ቁልፍ ነው ወደ ተግባር ለመለወጥ። ለምን አንድ ነገር ሰው ካልተረዳው ካልተገነዘበው በደንብ ካላወቀው ወደ ተግባር ሊቀይረው አይችልም። ስለዚህ ይህንን በማሰብ ባለፈው ጊዜ በሞጆ የኮንሶላታ አባቶች ግቢ ውስጥ የ3 እስከ 4 ቀን የሚቆይ ጥሩ የሆነ ግንዛቤ የሚፈጠርበት የውይይት መድረክ ተዘጋጅቶ ነበር። እሱ ራሱ አንድ ሂደት ነው እና ከሁሉም ሀገረ ስብከት የሚመለከታቸው የቤተ ክርስቲያን አካላት ተገኝተው የወጣቶች ተወካይ፣ የካቴኪስቶች፣ የምእመናን፣ የካህናት፣ የቤተ ክርስቲያን አስተዳደር ሁሉም ያ ግንዛቤ ተፈጥሯል። ያ አንድ እርምጃ ሄደናል ማለት ነው። ሁለተኛ እርምጃ ደግሞ አሁንም በኢትዮጵያ ካቶሊካዊ ጠቅላይ ጽሕፈት ቤት ይህንን ሰነድ በአማርኛ ተተርጉሞ ወደ ሕዝብ የሚደርስበት መንገድ በመመቻቸቱ ትልቅ እርምጃ ተወስዷል ማለት ነው እና ይህ ጥሩ ጅማሬ ነው የሚያሳየው ከሀገራችን አኳያ ስናይ። ቀጥለን ደግሞ ከዚያ በኋላ ይህንን ተተርጉሟል። በየሀገረ ስብከቱ ሰዎች ስልጠና ወስደዋል። በተጨማሪም እያንዳንዱ ሀገረ ስብከት ደግሞ የራሱ ጉዞ ጀምሯል። የራሱ ወደ ተግባር የሚለውጥበት ሂደት ውስጥ ገብቷል። ከዛ ሂደቶች ውስጥ ምንድነው? እያንዳንዱ ሀገረ ስብከት ምእመናኖቹን ማሰልጠን፣ የሚመለከታቸው አካላትን ግንዛቤ እንዲያገኙ ማድረግ ነው። ከዚህ አኳያ እኔ ቢያንስ አዲስ አበባ ያሉት የተለያየ የደናግል እህቶች ማህበር፣ በድሬዳዋ ደግሞ የሐረር ሀገረ ስብከትን፣ እንደዚሁም ደግሞ የምድብር ሀገረ ስብከት፣ እንደዚሁም አሁን ደግሞ ይሄው በመቂ ሀገረ ስብከት ይህንኑ ሐሳብ ትኩረት በመስጠት ወደ ተግባር የሚቀየርበት
ወይም ደግሞ ወደ ተግባር የምናደርግበት እርምጃ እየተወሰደ ነው። ስለዚህ በእኔ እይታ ጥሩ እየሄደ ነው። ቀጣይ ያው እያንዳንዱ ሀገረ ስብከት ከሚገኝበት የአካባቢ ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ሁኔታዎች ግንዛቤ ውስጥ በማስገባት ያስተዳደሩን ሂደት በማየት ወደ ተግባር ደግሞ የሚገባበትና እርምጃዎች የሚወስድበት ጊዜ ይኖራል። ሲኖዶሳዊነት ቤተ ክርስቲያን በህብረት በመጓዝና ዘመኑን በመረዳት ስብከተ ወንጌልን በተሻለ መልኩ ለምእመናኖቿ የምታቀርብበት ነው። የሲኖዶሳዊነት ጽንሰ ሐሳብ የቤተ ክርስቲያኗን ሐዋርያዊ ብቻ ሳይሆን ማኅበራዊና ልማታዊ እንቅስቃሴዎችንም የሚዳስስ ነው። በመቂ ሀገረ ስብከት በተካሄደው የሲኖዶስ ጉዞ ገለጻ ላይ የተገኙት ስለ ሲኖዶሳዊነት ያላቸውን እውቀት ያዳበሩ እንደሆነም ገልጸውልናል። ዛሬ የነበረበት ፕሮግራም እዚህ በመቂ ሀገረ ስብከት ላይ የተዘጋጀ በጣም ደስ የሚል ፕሮግራም ነበረ። አባም ፕሮግራሙን ሲኖዳል ምን ማለት እንደሆነ በተለይም በጣም ደስ የሚለው ተሰማኝ ምንድን ነበር፣ በዛ ስዕሉ ላይ ሲታይ ብዙ ነገሮች ይታያል። በተለይም የተለያየ እድሜ አሮጊቶች አሉ፣ ሽማግሌ አለ፣ አቡናት አሉ፣ ሲስቴሮች አሉ፣ ክርስቲያኖች አሉ፣ ህፃናቶች አሉ። እሱ ምንድነው የሚገልጹ ስዕሉ ብቻ ራሱ ሲታይ ዩማታ በቃ የናንተ ድምጽ እንዴት የኔ ድምጽ እንዴት አስፈላጊ እንደሆነ ቸርች ውስጥ የእያንዳንዳችን ድምጽ የህፃናቶች ድምጽ እንዴት አስፈላጊ እንደሆነ በተለይም ሁላችንም አንድ ላይ ነበር ስንጓዝ የነበረው። የአንድ ሰው ድምጽ እንዴት ኑሮን እንደሚቀይር እንዴት የቤተ ክርስቲያንን ደግሞ ጉዞን እንዴት እንደሚያስተካክል አባም ሲናገሩ ምንድነው አቡናችንም ጧት ሲናገሩ ቅዳሴ ላይ አባም ሲናገሩ የተናገሩት ለምን ነበር? ሊስኒንግ ማዳመጥ፣ መንፈስ ቅዱስን ማዳመጥ፣ እያንዳንዳችንን ማዳመጥ እንዴት እንደሚያስፈልግና እንዴት ጉዞአችን ደግሞ የቀና እንደሚያደርግ እኔ እሱን ፕሮግራሙን ሲያይ ምንድነው ያልኩት ዋው አገረ ስብከታችን ጥሩ ነገር አቅዷል። ምክንያቱም የመጡት ሰዎች ራሱ ከካቶሊክ ቤተክርስቲያን ብቻም ሳይሆን ከሌላ ቤተክርስቲያንም ስለመጡ ምክንያቱም ከኛ ጋር አብሮ ስለሚሰሩ በትምህርት ቤትም በሄልጽም በተለያየ ነገሮች ተባብረን ስለምንሰራ እነሱም ሲያዳምጡ ሚሽናችን ተልእኮአችን የዚህ የሲኖዳል ዓላማ እንዲሳካ ያደርጋሉ። ስለዚህ በጣም ደስ የሚልና ሪፍሬሽ የሚያደርግ ፕሮግራም ነበር። በጣም ስምጥ ብዬ ሲያዳምጥና ራሴ ሪፍሌክት እንዴት ነው ራሴስ በዚህ ላይ ምንድነው ማድረግ ያለብን ይሄ ጀመርነው ጉዞ ደግሞ የተሳካ እንዲሆንና ውጤታማ እንዲሆን በዚህ አገረ ስብከትም በአገራችንም ቢሆን በዓለም ደረጃ ራሱ ከዚህ አንስቼ ከዚህ ከመቂ አገረ ስብከት ምንድነው ማድረግ ያለብኝ ይሄ ጉዞ የተሳካ እንዲሆን ይሄ ጉዞ ውጤታማ እንዲሆን ከራሴ ምን ማድረግ ያለብኝ፣ ኮሚኒቲ ላይ ምን ማድረግ ያለብኝ፣ ስራዬ ቦታ ላይ ምን ማድረግ ያለብኝ፣ አገረ ስብከት ላይ ራሱ ምንድነው ማድረግ ያለብኝ ብዬ ነው የሚያስበው። በጣም ትልቅ ጅማሮ ነው። ከማዳመጥ መተባበርን፣ አብሮ በአንድነት መጓዝን፣ መፈጸምን የሚያመለክት ስለሆነ በአጠቃላይ ቤተክርስቲያኗ ላሰበችው የስትራቴጂክ ፕላን ትልቅ መሰረት ትልቅ ግባት የሚሆን ነገር ነው ብዬ ነው የምወስደው እና ብዙ በዚህ ውስጥ መነቃቃትን ይፈጥራል። ግንዛቤን እይታችንን ግንዛቤን ያዳብራል። እኔ ትልቅ ነው ብዬ ነው የምወስደው። በአጠቃላይ ሲኖዶሳዊነት ለመቂ ካቶሊክ ቤተክርስቲያን መልእክቱ መተባበር፣ መደማመጥ፣ በጋራ መጓዝን የሚያመለክት ነው። ሲኖዶሳዊነት ሁሉም እንደየአካባቢ ሁኔታና ማንነት ተግባራዊ ሆኖ ሊሄድ የሚችል ነው። በመቂ አገረ ስብከት በተካሄደው የሲኖዶስ ጉዞ ላይ የተገኙት የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ጸሐፊ ክቡር አባ ከተማ አስፋውም ቤተክርስቲያኗ በዚህ ጉዞ ላይ ጥሩ እንቅስቃሴ እያደረገች መሆኑን አመላክተዋል። ክቡርነታቸው የመቂ አገረ ስብከት በጥሩ እንቅስቃሴ ላይ የሚገኝ መሆኑ ለሌሎች ትምህርት ሊሆን እንደሚችልም ገልጸዋል። በመቂ አገረ ስብከት በተዘጋጀው የ3 ቀናት መርሃ ግብር ከሲኖዶስ ጉዞ በተጨማሪ አገረ ስብከቱ በቀጣይ የሚያደርጋቸውን ሐዋርያዊና ማህበራዊ እንዲሁም ልማታዊ እንቅስቃሴዎችን የሚመራ ስትራቴጂክ እቅድ ቀርቧል። በእኛ በምንሰራባቸው አካባቢዎች በሐዋርያዊ ስራም ብቻ የምንደርሳቸው ሰዎች ሳይሆን በበጎ አድራጎት፣ በትምህርት፣ በጤና፣ በምግብ ራስን መቻል፣ በውሃ በተለያዩ በምንሰራቸው ስራዎች የምንሰራቸውና የምናስተላልፋቸው ነገሮች በእቅድ በዚህ 3 ዓመት
ቅድሚያ የሚያስፈልጉትን በቅድሚያ በማስቀመጥ የምንሰራቸው የፓስቶራልና የሐዋርያዊ ስራ ለያይተን ሳይሆን አንድ ላይ እንዴት አድርገን ህዝቡን ማገልገል ኢንቲግሬት አንዱን ካንዱ ባለመለየት በአንድ ላይ አድርገን እንዴት ለህዝብ እናደርሳለን፣ ህዝብስ እንዴት እናገለግላለን፣ ህዝቡስ እንዴት ይሳተፋል። እኛ አምጪዎች ሰሪዎች ብቻ ሳይሆን ከህዝብ ጋር ስለሆነ እንዴት ከህዝቡ ጋር በዚህ 3 ዓመት ተግባራዊ መሬት ላይ ማውረድ እንችላለን የሚለውን የስትራቴጂክ የ3 ዓመት እንደ ጳጳሳት ጉባኤ እንደ ሀገረ ስብከት ያለውን ከሱ ጋር በማጣጣም ነው እንግዲህ ለመስራት ይህንን እቅድ ይፋ እያደረግን ያለ ነው። የመቂ ሀገረ ስብከት ይህን ስልታዊ እቅድ ሲያዘጋጅ ከዚህ በፊት የነበሩ ተሞክሮችን ልምድ በመውሰድና ከግምት በማስገባት ነው። ይኸው የቤተ ክርስቲያኗን ቀጣይ 3 ዓመታት እንቅስቃሴዎች እንዲመራ የቀረበው ስልታዊ እቅድ ቤተ ክርስቲያኗ ከሀገረ ስብከት ጀምሮ እስከ ታናናሽ ማኅበራት ድረስ በሁሉም ዘንድ ያላትን ተልዕኮ የምታሳካበት የምታቀናጅበትና ሐዋርያዊም ሆነ ማኅበራዊና ልማታዊ ስራዎቿን ይበልጥ የምታጠናክርበት ነው። የመቂ ሀገረ ስብከት በቀጣይ 3 ዓመታት የሚመራበትን ስልታዊ እቅድ ሲያዘጋጅ በተለይም ቤተ ክርስቲያኗ ተግባራዊ ለማድረግ እየሰራች የምትገኘውን ሲኖዶሳዊነትን ያገናዘበ ነው። ሲኖዶስ አብሮ መጓዝ ነው ብለናል። አብሮ መጓዝ ደግሞ ዝም ብለን እንደ መንጋ ወይም እንደ በግ ወይም ሳይሆን አብረን ስንጓዝ ፕላን ይፈልጋል፣ እቅድ ይፈልጋል፣ ሪፖርት ይጠይቃል፣ ምን ሰራን የሚል ጥያቄ አለ እና ሲኖዶስ ጉዞ በመንፈስ ቅዱስ ተመርተን የምንሄደው አቅጣጫ ሲሆን የስትራቴጂክ ጉዞ ደግሞ በሳይንስ በሪፖርት በአክቲቪቲ ኤቫሉዌሽን ሁለቱንም አንድ ላይ አድርገን የምናደርጋቸው ናቸው እና ሳይንሱም እምነቱም የተጨመረበት እውቀቱንም ጭምር እና ፕሮፌሽናል በሆነ መልኩ እንዴት እንሰራለን። ስብከተ ወንጌል በዚህ ዘመን በዚህ ወቅት ብዙ ድምጽ ባለበት ደግሞ ብዙ ድምጾች ውስጥ ጠፍተን እንዳንቀር የብዙ ጫጫታ ድምጽ እንዳይውጠን በእግዚአብሔር መንፈስ አብሮ በመጓዝ እንዲሁም ደግሞ እቅድ በማውጣት ባወጣነው እቅድ እንዴት ጫጫታ ውስጥ እኛ የእግዚአብሔርን ቃል እየሰጠን እንዲሁም ደግሞ መሬት ላይም ለውጥ የማምጣት ሳይንሳዊ በሆነ ፕሮፌሽናል በሆነ አሰራር ምን ማድረግ እንችላለን የሚለውን አጠቃሎ የያዘ ነው። ተግባራዊነቱ ከዚህ እንደ ኮንፈረንስ አቅደናል። በዛ ደረጃ ክትትል አለው። እንደ ሀገረ ስብከት እኛም እንደ መቂ ሀገረ ስብከት እያቀድን ነው። ይሄ ደግሞ በየደረጃው በቁምስና በቅርንጫፍ በየጣቢያው እንዲወርድ ተደርጎ ተፈጻሚነቱ ትክክል በአግባቡ ሆነዋል የሚል ክትትል ይኖረዋል። ስብሰባዎች ይኖራሉ። በየጊዜው ደግሞ ቆም ብለን መጸለይም መሰባሰብም ይኖራል። በዚህ አይነት መንገድ ተፈጻሚነት ይኖረዋል። በጸሎት መንፈስ በመቂ ሀገረ ስብከት በመስዋዕተ ቅዳሴ መጀመር ከሲኖዶሳዊነት ጉዞ እስከ የቀጣይ 3 ዓመታት ስልታዊ እቅድ ማውጣት ድረስ የነበረው የ3 ቀን መርሃ ግብር እንዲሁ ግንዛቤዎች የተፈጠሩበት ብቻ ሳይሆን ከታዳሚዎችም ጥያቄዎች የተነሱበትና የተመለሱበት እንዲሁም በርካታ አስተያየቶች የተሰጡበት ነው። ከመጋቢት 15 እስከ 17 ቀን 2018 ዓ.ም በመቂ ካቶሊክ ሀገረ ስብከት ጽሕፈት ቤት የተካሄደው መርሃ ግብር ቤተ ክርስቲያኗ ከዚህ በኋላ ስለሚኖራት እንቅስቃሴ መንገድ የጠረገችበት ከካቶሊካውያን በተጨማሪም ሌሎችን በመጋበዝ ስለ ሲኖዶስና ስለ ቤተ ክርስቲያኗ ቀጣይ ጉዞና ዕቅድ ያለችውን ግንዛቤ የተሻለ እንዲሆን የተደረገበት ነው። ውድ ተመልካቾቻችን በመቂ ሀገረ ስብከት የሲኖዶስ ጉዞና ስትራቴጂክ ዕቅድ ላይ ያዘጋጀነውን ልዩ ፕሮግራም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ያለውን በማስታወስ ሀገረ ስብከቱ በሲኖዶሳዊነት ሲጓዝና የቤተ ክርስቲያንን ተልዕኮ ሲያስፈጽም እግዚአብሔር አምላክ መንገዱን እንዲያቀናለት ከጳጳሱ እስከ ምዕመናኑ ድረስም አብሮነታቸውን እንዲያጠናክር መልካም ምኞታችንን በመግለጽ በዚሁ አጠናቀቅን። ቋሚ የማይፈስ ጠንካራ ምሰሶአችን አንድነታችን በዓላማችን አንተ የእምነታችን ቋሚ ደጋፊ ምሰሶአችን